ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ በዛሬ ቪዲዮአችን አንድ ነፍሰ ጡር ሴት የምትወልድበትን ቀን እንዴት ማወቅ ትችላለች፣ እንዴት ካልኩሌት ማድረግ ትችላለች እና ቀላሉን ቴክኒክ እናያለን ማለት ነው። ቀላሉን ቴክኒክ እንግዲህ አንድ የነፍሰ ጡር ሴት የእርግዝና ቀናቶቿ 280 ቀን ወይም ይሄ 9 ወር ከ5 ቀን ተብሎ ይወሰዳል አይደል? ይሄ ሳይንቲፊክ ስሙ ኤክስፔክትድ ዴት ኦፍ ዴሊቨሪ ወይም ኤክስፔክትድ ዲው ዴት ወይም ጀስቴሽናል ኤጅ ይባላል። የጽንሱ እድሜ ማህፀን ውስጥ እንደማለት ነው። እንግዲህ ትክክለኛ የጽንሱን እድሜ የእርግዝናን እድሜ ማወቅ በጣም ብዙ ጠቀሜታዎች አሉት። ከመጀመሪያው ስንጀምር ፎሎ አፕ ለመጀመር አይደል? ጽንሱ ከመጀመሪያው ጀምሮ ከታወቀ ትክክለኛውን ክትትል ለማድረግ አንቲናታል ኬር ለማድረግ ይጠቅማል። ሁለተኛ ፌታል ግሮዝ ፕሮፐር መሆኑን ጽንሱ በትክክለኛ ጊዜው ትክክለኛውን እድገት እያካሄደ ነው ወይ የሚለውን ለማወቅ የግድ ምን ያክል እድሜ እንደሆነው ማወቅ ያስፈልጋል ማለት ነው። መጨረሻ ላይም በምትወልድበት ጊዜ ቀድሞ ከተወለደ ፕሪተርም ዴሊቨሪ የሚባለው እንዲሁም ደግሞ ከቀኑ አልፎ ቆይቶ ፖስት ዴት ከሆነ እሱ ነገር ለማወቅ የግድ የጽንሱን እድሜ የምትወልድበትን ቀን ማወቅ ይጠቅማል ማለት ነው። ከዚህ በተጨማሪ ከእርግዝና ጋር ተያይዘው ጽንሱ ላይም እናቲቱ ላይም የሚፈጠሩ በሽታዎች አሉ፣ የጤና ችግሮች አሉ። እነሱን ሁሉ ለመከታተል ትክክለኛ የሆነውን የጽንሱን እድሜ የመውለጃሽን ቀን ማወቁ ለእነዚህ ሁሉ ይጠቅማል ማለት ነው። እንግዲህ ለእነዚህ ሁሉ ከጠቀመ እንዴት ነው ማወቅ የሚቻለው? አንድ ሴት ካረገዘች በኋላ መቼ እንደምትወልድ እንዴት በቀላሉ ማወቅ ይቻላል ለሚለው 3 ቴክኒኮች አሉ። የመጀመሪያው የወር አበባ ቀንን በመያዝ ለመጨረሻ ጊዜ ያየችበትን የወር አበባ ቀኑን ካወቀችው በቀላሉ ማወቅ ትችላለች። እሱን ባታውቀው ደግሞ ፊዚካል ኤግዛሚኔሽኖች አሉ ወይም ደግሞ በአልትራሳውንድ ቴክኒኮች አሉ፣ በእነሱ ይታወቃል። የመጀመሪያውን እንየው፣ ቀላልም ስለሆነ ማለት ነው። የወር አበባ ቀኗን ለምታውቅ ሴት በቀላሉ ማወቅ ትችላለች። ለመጨረሻ ጊዜ የወር አበባ ያየችበትን ቀን ካወቀች አንድ ሴት ኔግልስ ሩል የሚባል ይህንን በመጠቀም የሚሰራ ካልኩሌሽን ነው። ይሄ ኔግልስ ሩል ምንድነው? ላስት ኖርማል ሚኒስትራል ፔሪድ ወይም ኤልኤንኤምፒ ይባላል። የመጨረሻ ጊዜ የመጣ የወር አበባ የመጨረሻ ጊዜ የመጣበት የመጀመሪያዋ ቀን ማለት ነው። ለመጨረሻ ጊዜ ለምሳሌ መስከረም 23 ላይ የሆነ ሰው እንደ ምሳሌ ብንወስድና ለመጨረሻ ጊዜ መስከረም 23 ላይ የወር አበባ ካየች የወር አበባ የመጣበት ቀን ነው የምትይዘው ማለት ነው። ለመጨረሻ ጊዜ የመጣበት የመጀመሪያው ቀን ማለት ነው። ዘን መስከረም 23 ላይ ፔሪድ መጣ የሆነች ሴት ጋር ከዛ በኋላ ቀረ አረገዘች ቢባል መቼ ትወልዳለች የሚለውን ካልኩሌት እናድርገው እና ይሄን የግልስ ሩል ቀላል ነው። ምንድነው የሚደረገው? እቺን ቀን ትይዛላችሁ፣ ከዛ 1 አመት ትደምራላችሁ፣ 3 ወር ትቀንሳላችሁ፣ 7 ቀን ትጨምራላችሁ። በዚህች ማወቅ ይቻላል። ዘን በራሱ ቀን ባሆኑ ካልኩሌት እናድርገው። ለምሳሌ አንድ ሴት መስከረም 23 ለመጨረሻ ጊዜ ወር አበባ ካየች 1 አመት እንጨምርበት። መስከረም 23 ቀጣይ አመት ማለት ነው። ለምሳሌ መስከረም 23 2016 ላይ ለመጨረሻ ጊዜ ወር አበባ ካየች 1 አመት ሲጨምርበት መስከረም 23 2017 ይሆናል። መስከረም 23 2017 ዘን 3 ወር መቀነስ፣ ከዛ ስንቀንስ ደግሞ መስከረም፣ ነሐሴ፣ ሐምሌ አይደል ሰኔ ይሆናል ማለት ነው። 3 ወር ሲቀነስ ሰኔ 23 ይሆናል። ሰኔ 23 1 አመት ጨምረን 3 ወር ስንቀንሰብ ሰኔ 23 ዘን መጨረሻ ላይ 7 ቀን እንጨምራለን። ስለዚህ ሰኔ 23 ላይ 7 እንጨምር ሰኔ 30 ይሆናል ማለት ነው። ሰኔ 30 ስለዚህ መስከረም 23 ላይ ለመጨረሻ ጊዜ የወር አበባ ያየች ሴት የምትወልድበት ቀን የሚሆነው ሰኔ 30 ነው ማለት ነው። ሰኔ 30 ነው ካልኩሌሽኑ። 1 አመት ጨመርን፣ 3 ወር ቀነስን፣ 7 ቀን ጨመርን ማለት ነው። ነገር ግን በእኛ በኢትዮጵያ አቆጣጠር አዲስ አመትን ዘሎ ቢሆን ኖሮ ለምሳሌ አሁን ይሄ ከመስከረም ከሰኔ ነው የሆነው አይደለ? ግን በመሀል አዲስ አመት ቢሆን መጨረሻ ካልኩሌሽኑ ላይ በመሀል አዲስ አመት ካለ ቋግሜ ስላለች እሷን እንቀንሳለን፣ 5 ቀን እንቀንሳለን። ቋግሜን 5 ቀን በ4 አመት አንዴ ደግሞ 6 ቀን ትሆንለ። ስለዚህ 5 ቀንና ወይም 6 ቀን እንቀንሳለን ማለት ነው አዲስ አመት በመሀል ከገባ። ስለዚህ በቀላሉ የወር አበባ ቀን የምታውቅ ሴት በዚህ ካልኩሌት ማድረግ ትችላለች ማለት ነው። በዚህ ካልኩሌት ማድረግ ይቻላል። ነገር ግን ይሄ የማይሰራበት ሁኔታዎች አሉ። ለምሳሌ መድኃኒት ስትጠቀም የነበረች ሴት የወር አበባ ሳታይ በዛው እርግዝና ሊፈጠር ይችላል አይደል? መድኃኒቱ እንዳስወገደችው በዛው እርግዝና ይፈጠራል የወር አበባ ሳይመለስ ማለት ነው። እንደዚህ ሲሆን ይሄኛው ካልኩሌሽን አይሰራም ማለት ነው። ፔሪድ እያየችም አንዳንድ ደግሞ ፔሪድ እያዩም ቀኑን ሊረሱት ይችላሉ። ለመጨረሻ ጊዜ የወር አበባ የመጣበትን ቀን ላያስታውሱት ይችላሉና ለዛ ነው የኛው ቴክኒክ ብዙውን ጊዜ ሊሳሳት የሚችልበት ምክንያት ይሄን ወይም ላይሰራ የሚችልበት ምክንያት እነዚህ ሲሆኑ ነው። እንደዚህ ከሆኑም ችግር የለውም። ጀስት እርግዝና ይፈጠራል ብለው ካሰቡ በፍጥነት ወደ ሐኪም ቤት መሄድ ይችላሉ እና ኢቭን ከ2 ሳምንት በፊት ኢቭን ጽንሱ 2 ሳምንት ሳይሆነው ቀድሞ ሄዶ አልትራሳውንድ ከታየ ፐርፌክትሊ ማግኘት ይቻላል። ከዛ በኋላም የትኛውም ታይ ማግኘት ይቻላል። ግን ስፔሻሊ የመጀመሪያ 2 ሳምንታት ላይ ከሆነ አልትራሳውንዱ በጣም አኪዩሬትሊ ሜጀር ያደርገዋል ማለት ነው።
ዘን እርግዝናው ከፍ ሲል ደግሞ ይሄ ሲምፊሲስ ፈንዳል ሄት የሚባል ሰርቫይካል አሰስመንት ሌላ ብዙ ቴክኒኮች አሉ በእነሱ የጽንሱን እድሜ ማወቅ ይችላሉ ማለት ነው። ስለዚህ ይሄ የወር አበባ ቀን በምናውቅበት ጊዜ ግን ይሄንኛውን ኔግልስ ሩል የሚባለውን ካልኩሌሽን መጠቀም ትችላላችሁ ማለት ነው። 1 አመት መጨመር 3 ወር መቀነስ ዘን 7 ቀን መጨመር አድርጋችሁ በዚህ ካልኩሌሽን የምትወልዱበትን ቀን ማግኘት ትችላላችሁ ማለት ነው። ሌሎቹ እንግዲህ አልትራሳውንድና ሌሎች ፊዚካል ኤግዛሚኔሽኖች ያው ሐኪም ቤት ከሄዳችሁ በኋላ የሚጠቅሟችሁ ናችሁ። ሌሎች ቴክኒኮች ይኖራሉ እነሱ ሆስፒታል ላይ ስትሄዱ ነው። ግን ቤታችሁ ናችሁ ካልኩሌት የምታደርጉት ግን የወር አበባ ቀንን በመጠቀም ነው ማለት ነው። ግልጽ እንደሆነላችሁ እንግዲህ ተስፋ አድርጋለሁ። ካልገባችሁ ኮሜንት ላይ ጠይቁኝ፣ ዲስከስ ማድረግ እንችላለን። ከኔ ጋር ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ። አመሰግናለሁ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.